ውድና የተከበራችሁ የልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ፕሊስ 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 አበረታቱኝ፣ ላይክ አድርጉልኝ። ይሄን ደግሞ ለሚመለከተው አካል ታደርሱልኛላችሁ ብዬ ተስፋ አደርጋለሁ። እኔ እስከዛሬ ድረስ ያልተናገርኩት ነገር አለኝ ማለት ነው። ሀሳብ ያልሰጠሁበት ሀሳብ አስተያየት አልሰጠሁበትም። ግን አሁን ግን ትንሽ የኛም ጾማችንም ስለሄደ ሀሳቤን መስጠት ወደድኩኝ ማለት ነው። ምክንያቱም ሀሳቤን የሰጠሁበት ሀሳቤን መስጠት የፈለኩበት ምክንያት የራሴ የሚሰማኝ ስሜት ስላለ ያንን ነገር መናገር ስለምፈልግ ነው። እንዳንድ ክርስቲያን እንዳንድ ኦርቶዶክስ መናገር ያለብኝን ነገር መናገር ስለፈለኩኝ ነው እና ሀሳቤን ትረዱታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም እኔን የሚሰማኝ ስሜት ሌላው ጋር እንዲኖር ስለሚችል ማለት ነው እና ለሚገባው ድምጽ ደግሞ ይቅርታ አድርጉልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ማለት ነው። ቤተሰቦችዬ ዛሬ አዲስ ቪዲዮ ይዤላችሁ የመጣሁት የተንቢ ስላፈረችበት ስለ አብርሃም እና ስለ ሩታ ጋብቻ ነው ማለት ነው ይዤላችሁ የመጣሁት። አንዳንድ ጊዜ እኛ ክርስቲያኖች የሆነውን ነገር ስቶፕ ስለማንል ብቻ ብዙ ፈተናዎች ብዙ ችግሮች እየደረሱብን እንደሆነ ታውቃላችሁ ሰው። ስለዚህ እነዚህ ሰዎች ደግሞ በሕማማቱ በአርባ ጾሙ ምድር አይደለም ይቅርና ሰርግ ሰው እንኳን ቀና ብሎ በማይታይበት ወቅት ነው ሰርጋቸውን ያደረጉት እና በጣም የሚያሳዝኑ በጣም የሚያሳፍሩ ድርጊት ነው ያደረጉት እና ሁሉም ኢትዮጵያውያን ሁሉም ኦርቶዶክሳውያን ሊያወግዝ ይገባል ብዬ ነው ማስበው። ስለ እውነት በጣም ነው ያናደዱኝ። የተንቢ ራሱ አፍራበታለች። የተንቢ ዩቲዩብ ከፍታ ከሰጣቻቸው በሙሉ አንገቷን ያስደፋት ሰው ቢኖር የመጀመሪያው ሰው እሱ ነው ማለት ነው። እና እኔ ከዚህ ጋር ምን ልላችሁ ፈልጌ ነው አብርሃምና ሩታ ቪዲዮ ከደረሳችሁ ትዳራችሁን የእስራኤልና የፍልስጤም ያደርግላችሁ። ሌላ ምንም አልላችሁ። በእውነት ኦርቶዶክስን በዚህ ደረጃ እንድትረማመድ በዚህ ደረጃ ለማሰደብ ስለሄዳችሁ እኔ ምንም አልላችሁም። ትዳራችሁን የአብርሃምና የሳራ ልላችሁ መቼም ትዳራችሁን የፍልስጤምና የእስራኤል ያደርግላችሁ። በጣም የምታሳፍሩ ናችሁ። በጣም ነው የምታሳፍሩት። የሆናችሁ ልጋጋም ናችሁ። በጣም የምታስጠሉ ስድ ናችሁ። በጣም የገንዘብ ሰው ከገንዘብ ውጪ መሄድ የማትፈልጉ ራሳችሁን አዋርዳችሁ የምትሰሩ እንደናንተ አይነት ወራዳ ሰው አይቼ አላውቅም። በጣም ወራዳ፣ በጣም ቀፋፊ ናችሁ። በጣም ነው የምታስጠሉት። በጣም ነው በቃ የምዘገንኑት። የምር ማለት ነው። አሁን ይሄ ትዳር እንደዚህ ሰው እንትን ያለበት ልቡ ያዘነበት ሰርግ ነው የእናንተ ሰርግ። ሁሉም አፍ አውጥቶ ስላልተናገራችሁ እንዳይመስላችሁ። ሁሉም ሰው አፈሮባችኋል በእናንተ። በጣም ነው ያዘነባችሁ። ሁሉም ሰው ወደ እግዚአብሔር ነው የጸለየባችሁ። ሁሉም ሰው በአርባ ጾሙ በሕማማቱ ምድር ሰው በመስገድ ጫማውን አውልቆ በሚሰግድበት ጫማውን አውልቆ በሚጸልይበት እግዚኦ በሚልበት ሰዓት እናንተ አንዴ ዱባይ ገንዘብ ሲመጣም ሲሄድ ነው ራስን እስከ መሸጥ የሚያደርሳችሁ ነገር። ይሄ ራስን እስከ መክዳት ድረስ የሚያደርስ ትዳር ይባረካል ብላችሁ የሚመጣው ልጅ ይባረካል ብላችሁ ታስባላችሁ? ምናልባት እኔ ስለተሰማኝ ወጥቼ ስለተናገርኩ ማንኛውም ሰው ላይ እናገራችሁ ይችላል። አሉ አንዳንድ በጎች የመዳም ቀመምነን የሚሉ ደግሞ የሚያሽቃብጡ ራሳቸውን ዞር ብለው ማያዩ እናንተን ሰፖርት ያደረጉ ለቤተሰባቸው ሰው ያልሆኑ ቤተሰቦቻቸውን ያረዱ ለእናንተ አንዴ ቴሌቪዥን አንዴ መኪና እያደረጉ እናንተን እዚህ ደረጃ እንድትደርሱና ሰውን አይደለም እግዚአብሔርን እንድትረሱ ስላደረጓችሁ ለነሱ እኔ ምንም ማለት አልፈልግም። እንደናንተ አይነት ግን የቀለለ ምንም የማያምር ትልቅ ሰው የሌለበት ወላድ አሰዳቢ ናችሁ በእውነት። አሁን ደግሞ መተሻል አረጋስኩኝ። በአርባ ጾም ነው እንዴ ስትዳረጉት የነበረ? ለነገሩ ምን ይገርማል? ሰርጋችሁ የለ እንዴ? ምን ይሄ ነገር ምን ይገርማል? እናንተ ጋር ተዳረጋችሁ አልተዳረጋችሁ ምን ይገርማል? ምንም እኮ የሚገርም ነገር የለውም። አሁን በአርባ ጾሙ የተደረገ ድርጊት የተረገዘ ልጅ የምር ግን ልጅ ይሆናል ማለት አልፈልግም። ለቃሌ ይቅርታ አድርጉልኝ። ግን እግዚአብሔር ልጅን ስትጠይቁ ጸሎት አድርጋችሁ ለምናችሁ ሲሆን የተባረከ የተቀደሰ እግዚአብሔሩን የሚፈራ ልጅ ይሰጣችኋል። እኔ ምንም አልልም። እናንተ በተዳራችሁት እናንተ በለፈለፋችሁት እናንተ
አላግባብ ሂዳችሁ ያመጣችሁትን ልጅ እንደዚህ ነው ልል አልፈልግም። በሰላም ተገላገይ፣ በሰላም ውለጂ። ልጅሽን ግን እግዚአብሔር ካንቺ ሞልቅቆ ጥሩ ስነ ምግባር ኑሮ ጥሩ ስነ ምግባር እግዚአብሔርን የሚፈራ ሆኖ እንዲያድግልሽ እኔ እናትሽ ወይ ደግሞ የአብርሽ እናት ወይ ያንቺ እናት ቀምታ ብታሳድገው ውስጤ ነው የምለው። ምክንያቱም እናንተ ስለምታሳፍሩት ማለት ታሳፍራላችሁ። እናንተ ለልጃችሁ የምታስቀምጡት ፖይንት ለልጃችሁ የምታስቀምጡት እንትን ያሳፍራል፣ ያስጠላል። ለልጃችሁ የምታስቀምጡት ስነ ምግባር ያስጠላል፣ ስለሚያስጠላ ማለት ነው። የምሬን ነው የምላችሁ። እኔ ወይ አንቺ እናት ወይ የአብርሽ እናት እንዲያሳድጉላችሁ ነው ምኞቴ ቢሆን ብዬ የምጸልየው እንጂ እናንተ እንድታሳድጉት እኔ ውስጤ አይፈቅድም፣ ደስ አይለኝም። እኔ ለራሴ ለምን እናንተ የምታደርጉት ነገር እናት አባታችሁ አድርጎ ያላሏችሁን ነገር ነው እናንተ በመብታችሁ ያደረጋችሁ ያላችሁት። ምክንያቱም እንዴት በጾሙ እንዴት ባርባ ጾሙ ምድር እንዴት ከመቼ ወዲህ ነው ክርስቲያን በጾም ክርስቲያን እንዳንድ ክርስቲያን እንዳንድ ይቅርታ ላቀማመጤ እንዳንድ ክርስቲያን እንዳንድ ማተብ እንዳሰረ ሰው እንዴት አይደለም ባርባ ጾሙ ምድር በሮብና ባርብ እንኳን ድግስ አይደገስም። በሮብና ባርብ እንኳን እንትን አይደረግም፣ ሰርግ አይደገስም። ሮብ መቼ ነው አርብ መቼ ነው ተብሎ አርብ የተዘጋጀው ለቅዳሜና ለእሁድ እሁድ ሰርግ የሚደረገው እንጂ እኮ ሰኞ ሰርግ ተደርጎ ማክሰኞ ሆኖ ሮብ እንኳን ሰርግ አይደረግም፣ አርብ እንኳን ሰርግ አይደረግም። የምሬን ነው የምላችሁ። በእኛ በኦርቶዶክስ እምነት ተከታይ ሮብና አርብ እንኳን ሰርግ አይደረግም። ነውር ነው ነውር። በዓለ ሃምሳ አይደለም በዓለ ሃምሳ ሆኖ እንኳን ሮብና ድግስ አይደገስም። በዓለ ሃምሳ እንኳን ሆኖ በዓለ ሃምሳ በቃ አሁን ለምሳሌ የጾማችን ሰዓት አይደል? አሁን አርብ ሮብንም የምንበላበት ጊዜ ነው። በአሁኑ ሰዓት እንኳን በሮብና በአርብ ድግስ አይደገስም፣ ሰርግ አይደገስም። አይደለም በይማማቱ በጾሙ በጾሙ በአርባ ጾም እንዴት በአርባ ጾም የሰው ልጅ ድግስ ይደግሳል? እንዴት በአርባ ጾም ሰርግ ይደግሳል? እንዴት አይነት ህይወት ይኖረኛል ብላችሁ አስባችሁ ነው? እኔ የገረመኝ እናት አባቶቻችሁ ለምን እንዳልተቆጧችሁ፣ ለምን አይ እዚህ ጋር ቁሙ ለምን እንዳላሏችሁ። ራሳችሁ ተጣላን፣ ወሸመብን፣ አፈቀረብን፣ እንደዚህ ያለብን እያላችሁ ነው ቪዲዮ የምትሰሩት። የሚያስተምር ቪዲዮ እንኳን የላችሁ። እኔ እንኳን አልከታተላችሁም። ተቆራርጦ ሲመጣ ቲክቶክ ላይ ሳያችሁ እንጂ አልከታተላችሁ። የምር አብርሽ እኔ ስከታተልህ የነበረ ድሮ ከፍቅር ጋር እያለህ ነበር መከታተልህ የነበረ። የዛኔ ደስ ትሉኝ ነበር። ልጅነት አላችሁ፣ የምትሰሩት ቪዲዮ ያስተምራል። ከፍቅር ጋር ሆናችሁ የምትሰሩት ቪዲዮ ያስተምራል፣ ደስ ይላል፣ ልጅነትን ያስታውሳል ምናምን። አሁን ግን የምትሰራው ቪዲዮ በጣም ነው የሚያስጠላው። በጣም እጅጅ የሆነ ባልዲ አፍ ያፈር ብላ ወዲያ አንተ ምን ይመስላል? ሄድ ከዚህ ግም ይሄ ወደዛ ጭራሽ አሁን ደግሞ ብላ አንተ ልትደግምህ ነው ደግሞ እኮ ልትደግምህ ነው ልትወልድ ነው እኮ ደግሞ አንተን የሚመስል ይሄ ወደዛ። ኧረ እንዲያው ምን ይሻላል? በእግዚአብሔር በጣም የምታሳፍሩት እግዚአብሔር። ሰው እንዴት በዚህ ደረጃ ቄጦን ይጠላል? እንዴት በዚህ ደረጃ ራሱን ኧረ ወደዛ አትጨማለቁ። አይም ሲሪየስ አትጨማለቁ። እስኪ ህዝቡን ውጡና ይቅርታ ጠይቁ። አስቀይመናል በሉና እንደ አዲስ ራሳችሁን አድሳችሁ ሁኑ። ያለፈው አለፈ። እስኪ እንደ አዲስ ህዝባችሁን ይቅርታ ጠይቁና እንደ አዲስ ጥሩ የሆነ ቪዲዮ ስሩልን። ጥሩ የሆነ ነገር አድርጉልን። እስኪ ቢያንስ የተንቢን እስኪ እዚህ ደረጃ ላደረሰችህ የተንቢን እስኪ የተንቢን እዚህ ደረጃ ላደረሰችህ እስኪ አስደስታ። እስኪ ጥሩ ስራ ሰርተ እንዴት እንደምታፍርብህ አታነሳህም። ስምህን እኮ በጣም በቃ አታነሳህም። በጣም የምታፍርብህ በጣም ማለት ነው። ምን አይነት ልጅ ነህ? ምን አይነት ግን የነበርክበትን የምትረሳ ነህ? አላችሁ ደግሞ አንዳንዶች እንደዚህ አይባልም፣ እንደዚህ አትበይ፣ እንደዚህ አታርጉ፣ እንደዚህ አይባልም የምትሉ ሰዎች ደግሞ አላችሁ። ለምንድን ነው የማይባለው? ሰው ሲናገር ተናጋሪ ለምንድን ነው የምታረጉት? ሰው እንትን ሲል ለምንድን ነው እናንተ ለምንድን ነው እሱ በአርባ ጾሙ ሲዳር ስቶፕ ለምንድን ነው የምታገባ? በአርባ ጾሙ ለምንድን ነው የምትዳሩት? ለምንድን ነው ሰርግ የምትደግሱት? ለምንድን ነው ያላላችሁት? በአርባ ጾም ያንን ሁሉ ደግሰው አንዴ ዱባይ አንዴ ሽኮለሌ ሲሉ በውስጥ ልብስ ሲመጡብን
በቢጃማ ሲመጡብን በምኝታ ልብስ ሲመጡብን ለምን የዛን ያልተቆጣቻቸው? እናንተ ደጋፊ ነን የምትሉ አንዴ ቲክቶክ ላይ ገፍታችሁ እናቴ ስራ ይፈታችሁ ሁላላችሁ እኮ በመዳም ስራ በእነሱ ምክንያት ስራ ይፈታችኋላችሁ። ስራችሁን ትታችሁ እነሱን እየተከታተላችሁ ማለት ነው። አትከታተሉ አይደለም እንደኛ አይነቱን ሸቃላውንማ እንደኛ አይነቱን ሰርቶ ወደ ሀገሩ መሄድ የሚፈልገውን ልጁ ጋር መገናኘት የሚፈልገውን እናቱ ጋር መገናኘት የሚፈልገውንማ ላይክ ሸር ሰብስክራይብ እያደረጋችሁ አታበረታቱ። እንታበረታቱ እንዴት አይነቱን ሰው ነው እንደዚህ ቂጡን እየገለበ ወደ ላይ ወደ ታች እየተዘቀዘቀ የሚመጣውን ሰው ነው የምታበረታቱት ማለት ነው። ኢብን እንኳን አሁን ዳኒና ጽጌ ሲሰሩት የነበረው ቪዲዮ በጣም ነው ደስ የሚለው ድሮ። አሁን ከናብርሽ ጋር ከተገናኙ ግን አስጠላ። የሚሰራው አስጠላ። እገሌን አፈቀረ፣ እገሌን ወደደ፣ እገሌን እንደዚህ ያለ ምንድነው አሁን ይሄ? ምን እንድንማርበት ነው? ምንድነው አሁን ይሄ? የምትሰሩት ፊልም ነው? ካራክተር ተሰጥቷችሁ ነው? ለምንድነው ሰው መስራት የሚፈልገውን ነገር የምታበላሹት? እንትን የምትሉት የምር በጣም ነው የምታሳስሩት፣ ብታሳፍሩት። እኔ ብዙ መለፍለፍ አልፈልግም። በእግዚአብሔር ግን ይዣችኋለሁ። ይህን ቪዲዮ ሸር አድርጋችሁ እንዲያዩልኝ እፈልጋለሁ። ይህን ቪዲዮ ሸር አድርጉልኝ እና እነሱ እንዲያዩ ትፈልጋለሁ። በቃ እንዲረዱ ትፈልጋለሁ። ቢያንስ የወለድሽውን ያረገሽውን ልጅ በጀርባሽ አድርግልሽ። ጥሩ ስነ ምግባር ይዞ እንደሚያደርግ እግዚአብሔር ይርዳሽ። ግን በዚህ ደረጃ ባይሆን መልካም ነው። አሁን ትናንትና ሄደሽ ተድረሽ መጣሽ፣ አሁን አረገዝኩ ያልሽ። ኧረ እኛ እኮ እናት ነን፣ ልጅ እኮ ወልደናል። ይገርምሻል፣ እናት ነን። ስለ እርግዝና እንዴት እንደሚመጣ እናውቀዋለን፣ እንዴት እንደሚሆን እንዴት እንደሚፈጠር እናውቀዋለን። አታጃጅሉ፣ የምሬ ነው፣ አታጃጅሉ። ጥሩም አይደለም እና ሰው የሚያስተምር ቪዲዮ ስሩልን። ኧረ ምን ይመስላሉ እነዚህ ፋጉሎች ሲያስጠሉ። የራስና አፈር ብሎ ወዲያ አይለፍላችሁ። እኛን እንደዚህ ቅስማችን እንደምትሰብሩት በእምነታችን እና በእንትናችን እየመጣችሁ እንደምታሳፍሩን እኔ ከእናንተ እሻላለሁ። ምንም ቢሆን በእምነቴ ሰጋጅና ጸላይ ባልሆኑ እንኳን ምንም ቢሆን እምነቴ እንዲነካብኝ አልፈልግም። የፈለገ ነገር ቢሆን እናንተ ግን አስደፈራችሁን፣ አስናቃችሁን። በእውነት በእግዚአብሔር ይዣችኋለሁ፣ እንዲሁ በፈጠራችሁ ይዣችኋለሁ። እንዲሁ በእናታችሁ ይህን ቪዲዮ ሸር አድርጋችሁ አድርሱልኝ። እንዲሁ እባካችሁ ልማጸናችሁ፣ የምር እባካችሁ። እኔ እንደዚህ ብዬ ለምኜ አላውቅም። ይህን ቪዲዮ ግን አብርሽና ሩታ የተንቢ እንዲደርሳቸው እፈልጋለሁ። የተንቢን አሳዝኗታል። የተንቢ በጣም አዝናባለች። እስኪያት የተንቢ ከሳውዲ አረቢያ ገብታ ምንድነው ያደረገችው? ቤተሰቦቿ እንዴት አንተን ራሱ አነሳች። አንተን ራሱ ወደዚህ አንተን አይደለም እህቶችህን፣ በአንተ ምክንያት እህቶችህ ሁሉ ነው የተነሱት። እህቶችህ ሁሉ አንድ አይሉት 3 እህትህን ዩቲዩበር አደረክ። እሷ ባቀፈችህ፣ እሷ ባነሳች። ዛሬ ላይ ግን እሷን ሰላም እንኳን አትሏት። ግን የተንቢ ግን ገብታ እህቷንም ወንድሟንም ዩቲዩበር ብታረግ ስነ ስርዓታቸውን ይዘው ነው የሚሰሩት። ነፃነትን በስነ ስርዓት ነው የምትሰራው። ኤፍሬምን በስነ ስርዓት ነው የሚሰራው። እናንተ ግን ባለጋችሁ። አየህ፣ አዘነጠች። እናት አባቷን ይዛ የምን ትዳር ነው አለች። እናት አባቶቿን ይዛ ተመርቃ። አየህ፣ አሁን የተንቢ ብትወልድ ንጉስ ልጅ ነው የምትወልድ። ንጉስ እግዚአብሔርም የመረቀው እናት አባቷም የመረቁ ልጅ ነው የምትወልድ። አንተ ግን እናት አባትህን እንኳን ወጥ አድርገህ አላዝናናህም። ገና ከሴት ላይ ነው የተንጠለጠልክ። በዚህ እድሜ እንኳን እንዳይሉት 2 ሴት አየህ። እራፈር ብላ ምን ትመስላለህ? ጌታዬ ትዳር አይውጣልህ። ከዚህ ትዳር አይውጣልህ። አዎ አይውጣልህ። አትሳደቡ፣ አትበይ፣ አትበሉ እላለሁ። አምኜበት ነው የምለው። እንዴ የነበረበትን የሚረሳ በፈጠራችሁ አድርሱልኝ። እኔን እንደዚህ አትበይ ከማለት ራሱ መልስ ይመልስልኝ። በጣም ነው ተናደድኩት። ተናድጄ ነው የመጣሁት። አመሰግናለሁ። ከቻላችሁ ላይክ ሼር አድርጋችሁ አድርሱለት። ልመናኝ ነው፣ እየለመንኳችሁ እየተማጸንኳችሁ ነው። አመሰግናለሁ። ቻው